2026 ከገባ በፕሪሚየር ሊጉ ምንም አይነት ሽንፈትን ያልቀመሰው አንድ ቡድን ብቻ ነው። እሱም ማንቸስተር ዩናይትድ ይባላል። ያራዳ ልጆች ዛሬ ከኤቨርተን ጋር በያዙኝ ልቀቁኝ ነው። ኤቨርተን ሜዳ ሄዶ ጆሮ ግንዱን በለው መጥቷል ማለት ነው። ማንቸስተር ዩናይትድ ምንም ጥያቄ የለውም። የማይክል ካሪክ ቡድን እጅግ በጣም ኃይለኛ መሻሻል ላይ ነው ያለው። ያራዳ ልጅ ስድስተኛ ተከታታይ ጨዋታቸው ነው። ምንም አይነት ሽንፈት የለም። ይሄ እጅግ በጣም አስገራሚ ነው። ምን ብዬ ልንገር ማለት ነው። ኩኛ ለኢምቤሞ የሰጠው ኳስ ማለት ነው እንዴት ማስረዳት እንዳለብኝ አላቅም። የሚገርም ኳስ ነው። ከምንም ነው ኳሱን ነፍስ የዘራበት ማለት ነው። ኢምቤሙም ለሼስኮ ቆንጆ አርጎ አቀብሎ ቆንጆ ጎል አስቆጥሯል ማለት ነው። ማንቸስተር ዩናይትዶች ያም ቆንጆ 3 ነጥብ እንዲያገኙና ከአስቶን ቪላ ጋር ልዩነታቸው በ3 እንዲሆን ማድረግ ችሏል ማለት ነው። በጣም አስገራሚ ጨዋታ ነበረ። ማንቸስተር ዩናይትዶች አልተቻሉም። ያራዳ ልጆች እያሳሳቁ ነቀነቁ ነው ጨዋታው። ተናፋቂው ክለባችን በድል ተመልሷል። ፓፓ ኤቨርተንን ሜዳው ድረስ ሄደን አረጋግተኑ መተናል ማለት ነው። ሌላ አንድ በጣም ያስገረመኝ መረጃ ማለት ነው አርቴታ በትርፍ ሰዓቱ ኤቨርተንን እንደሚያሰለጥን ዛሬ ነው ያወቅኩት ማለት ነው። 10-1 ነው 10-2 ምናምን ነው። ለኮርና ነበር የሚጫወቱት። ኮርና በመጡ ቁጥር ነፍሴ ተጨነቀች በክርስቶስ ከማሸነፋችን ያላነሰ ማለት ነው። እነዛ ኮርናዎች አለመግባታቸው በጣም ትልቅ ነገር ነው። ባለፉት አመታት እንግዲህ የምናውቀው ዩናይትድ የቆመ ኳስ ላይ እንደምታውቁት ነው። በቃ ዝም ብሎ የሚያፈስ ከበረኛው ጀምሮ እንዳለ ምንም አይነት የሆነ የተደራጀ ነገር የለም ሴት ፒስ ላይ ማለት ነው የምንከላከልበት መንገድ እና እነዛ ኮርናዎች አለመቆጠራቸው ሌላ 3 ነጥብ ነው ለኔ። እግዚአብሔር ግን እነሱ ለኮርና ነበር የሚጫወቱት እና አርቴታ በትርፍ ሰዓቱ እነሱን እንደሚያሰለጥን ሰምቻለሁ ማለት ነው። ሴስኮ በጣም የሚገርም ወርልድ ክላስ የሆነ ፊኒሽንግ ያሳየናል። መልሶ ደግሞ አማተር ሰው የማይሰራውን ስህተት ደግሞ መልሶ ይሰራል። እንዴት እንደሆነ ያው ላድንቀው ወይስ እኔ አልገባኝም። ለማንኛውም ይመችሽን አባት። በጣም ወርልድ ክላስ የሆነ ፊኒሽንግ ነው የተመለከተው ማለት ነው። ሌላ ኳስ ራሱ ማግባት ይችል ነበር። ኩኛ ሲስገበግብ ኳሱን አልሰጥሎ ራሱ ወደቀ ሄዶ በጣም ነው ያበሳጨኝ። ኩኛ ቀልድ አይደለም መያዝ ነው ዘንድሮ። ፓፓ ፕሪሚየር ሊጉ ወንድ ከሆነ እስኪ ሌላ 10 ጌም ይጨምርበት። እስኪ አይለቅ ሊጉ ሌላ 10 ጌም ይጨምርበትና ወንድ ከሆነ እንዴት ዋንጫው እንደምንበለው አሳያ። አይ ኤቨርተን ምንድነው እንደው ክፉ ጎረቤትም እኮ አንዳንድ ቀን ውለታ ይውላል እኮ። ምን አደረግን እኛ እንቅልፋችንን አተን። እኔ እኮ በጣም ያስገረመኝ ሰከንድ አፍ 10 ኮርና አግኝተው ዩናይትድ እኮ 1 ኮርና አላገኘም። ሰከንድ አፍ እንዴት አንድ ጎል እንኳን ማስቆጠር ያቅታቸዋል? ተቀጥቅጧል እኮ ዩናይትድ በተለይ ሰከንድ አፍ ተቀጥቅጧል። ግን በቃ ምንም ማድረግ አይቻልም። ካውንተር ሄደው አስቆጠሩ። ለጎሉ መገኘትም 3ቱ አዳዲስ ፈራሚዎች ኩኛ፣ ቡሞ፣ ሴሽኮ። ይሄ ደግሞ በቃ ጆክሬሽ ሲያገባ ያስቆጥራል፣ ይከተለዋል። ለማንኛውም ፋሚሊን እጅግ በጣም ነው የተናደድኩት የተበሳጨሁት። ኧረ እጅግ በጣም ያስጠላል። ኤቨርተኖች ወይኔ ዛሬ ጃክ ግሪሊሽ ምናምን አለመኖር ጎድቷቸዋል። ከምሬን ነው የምላችሁ። ወደ ውስጥ ጠልቆ ወደ ውስጥ የሚገባ ተጫዋች አልነበረም። ብቻ እጅግ በጣም ያበሳጫል። ዩናይትድ በቃ በዚህ አይነትማ ቶፕ 4 ይመቻችሁ። ቤንጃሚን ሼሽኮ ከሳት አወጣቸው። እግዚአብሔር የምሬ ነው። ምንም ቢሆን ተቀጥቅጠው እንኳን ማለት ነው የምሬ ነው። እነዛ ኦን ታርጌት 4 ማንቸስተር ዩናይትድ 2 ነው 3 ኮርነር 10 ኮርነር ማን ዩናይትድ 1 ተቸግረን ቢሆን በዚህን ሰዓት 3 ነጥብ ነው ዋናው። የማንቸስተር ዩናይትድ ደጋፊዎች እንኳን ደስ አላችሁ። ዛሬ ፕሮፌሽናል ቋጥሮ አድርገን ነበር አልተሳካልንም። ያራዳልኝና ትልቅ ቡድን ስትሆን እንደዚህ ተቸግረን ቢሆን የምሬ ነው ዋናው 3 ነጥብ ነው። ልክ ትላንትና ኖቲንግሃም ፎረስትን ያሸነፍንበት ያ ውጤት ነው። ሼሽኮ ከባህርም ከሰዓትም አዳናቸው። የምሬ ነው። ኮንግሬ ዩናይትድ ደጋፊዎች የምሬ ነው። በዛው ደስታቸው ሳይጠፋ ከታች ማስቀምጣትን አርሰናል የምትላትን አካውንት ፎሎ አድርጉ። ያራዳ ልጆች በአንድ ወር 10 ሺህ ገባች። የኔ ትንሽ የስፖንሰር ይሰጠኛል። ይመቻችሁ። ማንቸስተር ዩናይትዶች እና ካሪክ ወደ ድል ተመልሰዋል። ቤል ዲክሰን ስቴዲየም በቤንያሚን ሼሽኮ ብቸኛ ጎል 1-0 በማያሸነፍ የአራተኛ ቦታውን በብቸኝነት የተቆናጠጡበት ሂደት መፍጠር ችሏል። ሶስተኛ ከሚገኘው አስቶን ቪላ በ3 ነጥብ ብቻ ዝቅ ብለዋል። እንደዚሁም ከአምስተኛና
ስድስተኛ ከሚገኙት ሊቨርፑልና ቼልሲ በ3 ነጥብ መራቅ የቻሉበትን ግሩም ውጤት ማስመዝገብ ችለዋል። ሰላመንስ ልዩ ነው ያመሸበት ጨዋታ በርካታ ኩሶችን ሲያከሽፍበት ባመሸበት ጨዋታ ላይ ማንቸስተር ዩናይትዶች ፈዘው ያመሹ ቢመስሉም ነገር ግን የሶስቱ የክረምት የዝውውር መስኮት ፈራሚዎቻቸው ቅርኝት አስደናቂ ጎል አስገኝቶላቸዋል። ኩኛ ከራሳቸው ክልል በረጅሙ የላከውን ኳስ ሙቡሞ ለሸሽኮ አስደናቂ አጨራረስ አድርጎ ውብ ጎል በማስቆጠር ማንቸስተር ዩናይትድ ከጨዋታው ሙሉ 3 ነጥብ በክሊንሺት ይዞ እንዲወጣ ምክንያት ሆኗል። ሰኒ ላመንስ በትልቁ ሊመሰገን ይገባል። ነገር ግን ተጫዋቾቹ 15 ቀን አርፎ የመጡ ያመስሉ ነበር። እንቅስቃሴያቸው ብዙም አርኪ አልነበረም። ኤቨርተኖች በሁለተኛው አጋማሽ በተለይ የፈጠሩባቸው ጫና ከባድ ነበር። ያም ቢሆን ግን የተከላካይ መስመሩ ሌሳንድሮ ማርቲኔዝ በሌለበት ይህንን የኤቨርተኖችን ተረጋጋሚ የማጥቃት እንቅስቃሴ በማሽከሸፍ ከጨዋታው 3 ነጥብ ይዞ መውጣት ችሏል። አስደናቂ እንቅስቃሴ ቤንያሚን ሼሽኮ ጎል ማስቆጠር፣ ሰላመንስ ደግሞ በበርካታ የጎል ሙከራዎችን በማክሸፍ ያደረጉት እንቅስቃሴ አስደናቂ ሆኖ አምሽቷል። እንዴት ነበር ጨዋታው? ሀሳብ በስኪ ኤሉዳ ኢምፖርት ኤክስፖርት ባዮ ላይ ቁጭ እናደርግላችኋለን፣ ባዮ ላይ እናስቀምጥላችኋለን። ፎሎው አድርጉት። ኤሉዳ ኢምፖርት ኤክስፖርት ይላል። ባዮ ላይ ያስቀመጥነውን በመንካት ፎሎ አድርጉት። ኮፕሊንግ ሸር በማድረግ ተባበሩን። ልንሸለም ነው። ኤሉዳ ኢምፖርት ኤክስፖርትን ሰርችን በማድረግ ፎሎ ማድረግ ትችላላችሁ። መልካም ምሽት፣ መልካም አዳር። ማንቸስተር ዩናይትዳውያን እንኳን ደስ አላችሁ። ደህና አደሩ። አኡዙ ቢላ ይሄንን ሊያሳየን ነው ይሄ ሁሉ ጊዜ ያስጠበቀን። እንደዚህ አይነት ቲም ሊያሳዩን ነው ይሄ ሁሉ ጊዜ አርፎ የመጡት። እንደ ቲም እኮ ነው የገማ ነው፣ እንደ ቲም ማለት ነው። የትም ፍጪው ዱቄቱን አምጪው በሚል ህግ አለፍን እንጂ እንኳን 3 ነጥብ አመጣች እንጂ ማለት ነው። ላኢላሃ ኢላላ አንተ የለንም ነው የሚባለው። ምን ሲሰሩ ነበር እስከ ዛሬ ቁጭ ብለው? ምን አድርገው ነው የመጡት እስከ ዛሬ? ብቻ ጀሞ ተርፈናል ነው የሚባለው። ቢስሚላህ ቤንጃሚን ሼሽኮ እጅግ አስገራሚ ቅያሬ፣ ዛሬም ሱፐር ሰብ ሆኖ ማንቸስተር ዩናይትድን አሸናፊ ማድረግ የቻለች እጅግ ወሳኝ ጎል አስቆጥሯል። ምን አይነት ድንቅ ተቀያሪ የሆነ ነው የተጫዋች። ከጨዋታ ወደ ጨዋታ ማንቸስተር ዩናይትዶችን ተቀይሮ እየገባ እየታደጋቸው ይገኛል። ማንቸስተር ዩናይትድ በተቸገረበት ምሽት እንግዲህ ወደ ኤቨርተን ሜዳ አቅንቶ 1-0 በሆነ ጠባብ ውጤት ጣፋጭ 3 ነጥቦችን አሳክቷል። የማቲያስ ኩኛና የብራያን ምቤሞን ጥራት እንግዲህ በመጨረሻም ለመመልከት ችለናል። ለማንኛውም ስለ አስደናቂውና ጣፋጭ የማንቸስተር ዩናይትድ የምሽቱ ድል እንደዚሁም ስለ ቤንጃሚን ሼሽኮ አስደናቂ ጎል ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። በወቅቱ የእንግሊዝ ፕሪሚየር ሊግ ምርጡ ቡድን በ2026 ምንም አይነት ሽንፈት የማያውቀው ማንቸስተር ዩናይትድ የሊጉ መሪ አርሰናልን በሜዳው ሂዶ መሬትስ ያሸነፈ ብቸኛ ክለብ፣ የሊጉ መሪና ተከታዩ ማንቸስተር ሲቲ በተከታታይ ሁለቱንም ቡድኖች ያሸነፈ ብቸኛው ቡድን፣ በ2026 ብዙ ነጥብ የሰበሰበ ብቸኛው ቡድን ዛሬ ወደ ሂን ዲክሰን ስቴዲየም አምርቶ ኤቨርተንን አይቀጡ ቅጣት በመቅጣት በመበቀል 1-0 በቤንጃሚን ሼሽኮ አስገራሚ አጨራረስ በየጨዋታው የተለያየ የጨዋታ ስልት የተለያዩ የሚያማምሩ ጎሎችን በማስቆጠር ዝናን ያተረፈው ማንቸስተር ዩናይትድ በማይክል ካሪክ ፊት አውራሪነት ዛሬም በድል ጉዞ እንደቀጠለ ነው። 6ኛ ጨዋታውን ሳይሸነፍ እዚህ ደረጃ ላይ ደርሷል። ኤቨርተንን በቤንጃሚን ሼሽኮ ብቸኛ ጎል እጅግ በጣም በሚገርም ፍጥነት ባስቆጠረው ጎል 1-0 ማሸነፍ ችሏል። በጨዋታው ላይ ሴኒ ላመንስ እጅግ በጣም ድንቅ ብቃት በማይዘንፉ እጆቹ ማንቸስተር ዩናይትድን ሲታደግ አምሽቷል። ማንቸስተር ዩናይትድን ኤቨርተን ማሸነፍ ምን እንደሆነ በማስተማር አይቀጡ ቅጣት ቀርቶ ደብድቦ አሸንፏል። ይህንን ተከትሎ ማንቸስተር ዩናይትድ ደረጃውን ወደ 4ኛ ከፍ ማድረግ ችሏል። ከ3ኛ ደረጃ ከሚገኘው አስቶን ቪላ በ3 ነጥብ ዝቅ በማለት በ48 ነጥብ ደረጃውን 4ኛ ላይ መቀመጥ ችሏል። ማንቸስተር ዩናይትድ የዛሬውን ድል ተከትሎ